የኔ ምዝናና ነው። በአንድ ቀን እንመጣለን። አትመለሽም እንዴ? እመለሳለሁ። አሁን ቤት እስከምንቀያየር ድረስ ነው። ወዴኔ ጠጋ ስለማይመቸኝ ቤት ለመቀያየር ለዛ ነው። ቤት እየቀየርን ስለነበረ ወላሂ በጥቆማ ይሁን ተፍትሽ ገብተውን ያላቅም እኛ ዝሮ ተረፍን። ቤታችን ሰበሩብን እና ለዛ ነው አንዳንድ ሰው ሳይረዱልን ብለው አስተያየት ይሰጡኛል። እኔ ይገርመኛል። ካሜራዬም ማሬ ደበዘዘው። አንዴ ሊያታቸው እዛ ተዛዝለዋቸው እንኳን እንግዲህ እኔ አላመጣም ከዚህ በኋላ ጀዋሪ አንተ ጋር ማሚ ጀናላ ሲጀኔ እኮ እንዳለን አላመጣም። እናት ወይ ድጋሜ ሰው አላመጣም። ስራ ለሁላችንም ትምህርት ነው። አላህ መቼም አሳልፎ አልሰጠኝም። ወላሂ አምላክ እኔ ሀገሬ መግባት የሳይሆን እስር ቤት መግባት አልፈልግም ነበረ። ግን አልሐምዱሊላህ መቼም ቢሆን እናንተ ንጹህ ሆኖ ንጹህ ከሆናችሁ አላህ የፈለገ አደጋና የሆነ በቃ የሆነ ከባድ ነገር ቢመጣ አሳልፎ አይሰጣችሁም። የሰው ልጅ አሳልፎ ሊሰጠን ይችላል እንጂ አላህ ግን አሳልፎ አይሰጠንም እንጂ እስካሁን እኛ እስር ቤት ነበረ። እኔ እንጃ ወላሂ በጥቆማ ብዙ ሰው እኮ ተይዟል። በነገራችን ላይ ይዘዋል። እኛ ግን ምንም አላሉንም። አረዳ እንደ ብቻ ወላሂ አንዳንዴ በእድሜ ሁሉ ይመስለኛል የሆነው ነገር በእድሜ ይመስለኛል። ወላሂ በእውኔ አይመስለኝም። አለፈ እንዳያልፍ የለም። ያው ምሬ እሽተቤ ለዋላ ናይ ማየ ናይ ዛማ ለበሰችን ትዕግስት ወይ ጋባራው ጥቆማ አይመስለኝም። ማሬ ሌላ በሾች ይዘዋል። ቢጠቁሙ እኔን ብቻ ነው የሚወስዱት። ላኪን ጥቆማ አይመስለኝም። ተፍቲሽ ነው እንጂ ጥቆማ አይመስለኝም። እኔ ምን ኃጢአት ሰርቻለሁ ብለሽ ነው? ወይኔ ትዕግስት ጫማ ሳትደርስ ዛምታላት አንቺማ ይሄን ያጅላት ያታላት አለን ደውሎ ዳንሳው እንጂ አሎ አይዋ ዋሌኩም ሰላም አልሐምዱሊላህ ደህና ነኝ። እንትን ላይ አላወኩሽም ነበር። ስልክ ቀይረሻል እንዴ? ዋታ ይባርም ላይ ብላይ ነው በኋላ እደውልልሻለሁ። እኔ ዳህባን ነው ያለሁት። ስትራ ዳህባን ከዲዳ ውጭ ዋትስአፕ ላይ ወይ እደውልልሻለሁ። አላ ታዲያ ስራት አልካልታጠጠጠ ማኪና ቀረስ ነኝት ወላሂ መዚያ ወላሂ ሀጅ ተፍትሽ አለ መሰለኝ። እኔ ባሁን ያላቅም ተውኝ እናንተ ሰው ተፍትሽ አለ ብቻ እኔ ተፍትሽ ነው ያሉ። በነገራችን ላይ ጠይቄ ነበረ ከታችን ቤት ተፍትሽ ነው ያሉት። ተፍትሽ ነበረ አለ። አሁን ላይ አልፎ አልፎ አለ እያሉ ነው። ዛሬም የተያዙ ሰዎች አሉ። ወላሂ እሺ የሚገርማችሁ እዚህ ደግሞ ከመጣን ሚጣሌና ሆነ ብላችሁ ሰማሻላ ተባረክ ረህመን በዚህም እኮ ገብተዋል። እኛ ጋር እኮ በስርዓት ላይ አንኳኩቶ የመጡት ዝሮ ራሳችሁን ጠብቁ። ወጣ ገባ አታብዙ። አረኔ ነገ ሄዳለሁ ማሪከ ድረሱልኝ እያለች ነው። የድረሱልኝ ጥሪ አቀርባለች እና እንታገዛ ተባካችሁ ሼር አድርጋችሁ እንተባበራ ትላለሁኝ። ይሄው ባህር ለባህር እየዞረች እና
እስከ ልጇ እየተንጓለለች ነው። እስከ መጨረሻው ተከታትላችሁ እናንተስ ምን ትላላችሁ? ኸይር መስራት ይሄ ነው ወይ ጀዛ? ኸይር መስራት እንደዚህ ያደርጋል ወይ? ግን ባታስጠቁሙ ጥሩ ይመስለኛልኝ። አላህ ደግሞ እጥፍ ድርብ አድርጎ ጀዛችሁን እንደሚከፍላችሁ ይሄን እንድታውቁ። እሺ ተከታተሉትና በኮመንት አስቀምጦልኝ ውድ ሀባይ ለዛች ለተጠቆመችው ሰው መድረስ አለባቸው ማለት ነው። ሳውዲ አረቢያ እንደዚህ ነው። የተጠቆመው ሰው እስቲገኝ ድረስ ለግድ ከዛው መድረስ አለባቸው ማለት ነው። ስለዚህ የረሱ እንዳይመስላችሁ። አሁንም ዙረሽ ሸዋዬ አሁንም እዛው ቤት ከገባሽ ነገ መያዝሽ አይቀርም። ሸዋዬን ስሟት ምን እንደምትል እስከ መጨረሻው። እኔ መያዙ ሳይሆን እስር ቤት መበስበሱ ነው ዛሬ የታከተኝ የቸገረኝ። ልጅ ይዤ እስር ቤት መግባቱ ነው እንጂ መያዝ በእኔ አልተጀመረም ብላለች። እና ያስጠቆማችኋት ምን አለ አላህን ብትፈሩ ማለት ነው።